ሴት ልጃችሁ 18 ዓመት ከመሆኗ በፊት ይህንን እየነገራችሁ አሳድጓት። በመጀመሪያ ግን ይሄ ቪዲዮ ለብዙ ወላጆች እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ አትዘንጉ። ፎሎ ያላደረጋችሁኝ ፎሎ አድርጉ። በመጀመሪያ ደረጃ ሴት ልጃችን ከውበቷ በላይ አእምሮዋ፣ ባህሪዋና ችሎታዋ ላይ እንድታተኩር ልንነግራት ያስፈልጋል። ይሄ ዓለም ሴት ልጅ ስኬታማ እንድትሆን ውበቷንና ሳቢነቷን መጠቀም እንዳለባት ነው የሚያወራት። እኛ ግን በተቃራኒው እውነቱን ልንነግራት ያስፈልጋል። ምክንያቱም ውበቷ በ40 ዓመቷ ላይ ፌድ ማድረግ ይጀምራል። ዕውቀት፣ ባህሪ፣ ችሎታ ግን የተሻለ የሆነና እየጨመረ የሚመጣ ጉዳይ እንደሆነ እያወቀች ማደግ አለባት። በሁለተኛ ደረጃ ደግሞ በወንዶች ለመመረጥ የምትጥር ሳትሆን ራሷ መራጭ እንድትሆን አድርገን ማሳደግ አለብን። ይህንን እየነገርን ልናሳድጋት ያስፈልጋል። በተለይ በእንደኛ አይነት ማህበረሰብ ውስጥ የሴት ልጅ ህይወት ማማርና መውደቅ ጥሩ ትዳር ከማግኘትና ካለማግኘት ጋር ቀጥታ የሚያያዝ ነው። ጥሩ ትዳር ካገኘች ህይወቷ ያማረ ይሆናል። ከዛ ውጪ ከሆነ ደግሞ ፌል ታደርጋለች። በራሷ መቆም የምትችል ጥሩ ህይወት ለመኖር ጥሩ ትዳር የግድ መጠበቅ የሌለባት ያንን ጥሩ ህይወት በራሷ መፍጠር የምትችል በራሷ የምትተማመን አድርገን ልናሳድጋት ያስፈልጋል። ሶስተኛው ዓለም የሚገባሽን ሳይሆን የምትጠይቂውን ነው የሚሰጥሽ እያልን እውነቱን ነገር እናሳድጋል። እውነት ነው፣ ይሄ ዓለም ፍትሃዊ አይደለም። ከዚህ ዓለም ፍትህ መጠበቅ በፍጹም ሞኝነት ነው። ይሄ ዓለም የሚቀበለን ለኛ የሰጠነውን ዋጋ አይቶ ነው። ዋጋ ስንት ነው? ራሳችንን አዋርደን ካቀረብንለት ዋጋችንን የሚተምነው በዛው ነው። ራስሽን ካከበርሽ ያከብርሻል። ራስሽን ዝቅ ካደረሽ ዝቅ ትያለሽ። ከዚህ ዓለም የሚገባሽን ትወስጃለሽ እንጂ የሚገባሽን አይሰጥሽም ይሄ ዓለም ብለን ሴት ልጃችን እውነቱን ነግረን ልናሳድጋት ያስፈልጋል። ይሄ ሲሆን የምትመርጥ ኮንፊደንት የሆነች በራሷ እግር መቆም የምትችል ስኬታማ ልጅ መፍጠር እንችላለን ለማለት ነው። መልካም ቀን።